በሸረሪና ከባድ የተኩስ ልውውጥ መደረጉ ተሰማ። ዛሬ ቅዳሜ ሐምሌ 25 2018 ዓ.ም ከንጋቱ 11:45 ጀምሮ በሸረሪና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ጠቁመዋል። አርሚ 70 በመባል የሚታወቀው የትግራይ ሰራዊት አንዱ ህዋስ ይንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛና በሜካናይዝድም ጭምር የታገዘ ከባድ ጦርነት መሆኑን የጠቀሱት ምንጮች ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። ተኩሱ የቀጠለ ሲሆን መድፍን ጨምሮ የከባድ መሳሪያ ተኩስ እንደቀጠለ መሆኑ ተገልጿል። በሽራሮ አቅጣጫ የከባድ መሳሪያው ድምጽ እንደሚሰማ የአካባቢው ምንጮች ገልጸዋል። ይህን ተከትሎም ጦርነት ተከፍቶብናል ሲል ህወሓት መግለጫ ወጥቷል። የትግራይ ህልውና በብልጽግና መቃብር ላይ ይወሰናል በሚል ስብሰባ ሲያካሂድ የከረመው ህወሓት በምዕራብ ትግራይ ተኩስ ተከፍቶብናል ብሏል። ህወሓት ባወጣው መግለጫ የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ሲያካሂድ የቆየውን ሁለንተናዊ ከበባና እገዳም በድሮንና በተላላኪ ታጣቂዎቹ ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 ቀን 2018 ዓ.ም ከማለዳው ጀምሮ በምዕራባዊ ትግራይ ዞን በሸረሪ አቅጣጫ ግልጽ ጦርነት ጀምሯል ብሏል። የፕሪቶሪያው ስምምነት ከተፈረመ በኋላ እንኳን የትግራይን ህዝብ ለማንበርከክና ለመበታተን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎችንና ወታደራዊ ዝግጅቶችን ሲያደርግ ቆይቶ ድጋሚ ትግራይን ለመውረርና ህዝቡን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል ሲል ገልጿል። ስለሆነም በአገር ውስጥና በውጭ የምትኖሩ የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ የሃይማኖት ተቋማትና ሌሎች የሚመለከታቸው አካላት በሙሉ ብሔራዊ ህልውናችንን ለማረጋገጥ በሚደረገው ፍትሐዊ ትግል ለብሔራዊ ጥፋት ፈጽሞ አንንበረከክም ብላችሁም ዛሬም እንደ ትናንቱ ታምራዊ ታሪክ ለመስራት እንደተዘጋጁ እያቀረብነ የተጀመረውን ድጋሚ ወረራና ጥፋት የሚመለከቱ የሁኔታዎች እድገት በየጊዜው በሚመለከታቸው አካላት አስፈላጊው ማብራሪያና መግለጫ የሚሰጥበት መሆኑን እናስታውቃለን ሲል ገልጿል። አሜሪካ በኢትዮጵያ አየር መንገድ 12.5 ቢሊዮን ዶላር የቢሾፍቱ አዲስ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች እንዲሳተፉ ደጅ እየጠናች ነው ተባለ። አሜሪካ በቢሾፍቱ እየተገነባ ባለው አዲሱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲኖራቸው እየሰራች መሆኑን የአሜሪካ የንግድ መምሪያ ከፍተኛ ኃላፊ ማርክ ሚቼል ተናግረዋል። ሚቼል እንዳሉት ዋሽንግተን በፕሮጀክቱ ውስጥ የአሜሪካ ኩባንያዎች ተሳትፎ እንዲረጋገጥ በቅርበት እየሰራች ሲሆን ይህም አፍሪካ የመሰረተ ልማትና የኢንቨስትመንት ተጽዕኖ ለማሳደግ አሜሪካ ከቻይናና ከሌሎች ሀያላን ሀገራት ጋር ያደረገችው ያለው ፉክክር አካል መሆኑን አመልክተዋል። እሳቸው ይህን ያሉት በአዲስ አበባ በተካሄደው የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም ወቅት በቪዲዮ ሲሆን ከኢትዮጵያ አየር መንገድ ኃላፊዎችም ጋር መወያየታቸውን ገልጸዋል። ሚቼል የአሜሪካ ኩባንያዎች በፕሮጀክቱ ውስጥ በትክክል ምን አይነት ሚና እንደሚኖራቸው በይፋ ባይገልጹም ትብብሩ ወደፊት በጂኢ ኤሮስፔስ ሞተሮች የሚንቀሳቀሱ ተጨማሪ የቦይንግ አውሮፕላኖች ግዢ ሊያመራ እንደሚችልም ጠቁሟል። የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ የድሮን ጥቃት መፈጸሙ ተገልጿል። የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና አካባቢ በሚገኝ የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት ሰራዊት አርሚ 70 የተባለ ክንፍ ላይ የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙ ተሰምቷል። በወጣው መረጃ መሰረት የፌዴራሉ ጦር የውጊያ ድሮኖችን በማሰማረት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎች ላይ ኢላማ ያደረገ የማጥቃት እርምጃ ወስዷል ተብሏል። የአየር ላይ ዘመቻው ከዚህም በተጨማሪ የጦር መሳሪያዎችን፣ ጥይቶችንና ስንቅን ሲያጓጉዙ በነበሩ የጭነት መኪኖች ላይ ያነጣጠረ እንደነበረ ተገልጿል። በዚህም የመከላከያ ሰራዊቱ እርምጃ ከባድ ጉዳት ማድረሱ ተነግሯል።